ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጎጃም ቀጠና ባለው ከባድ ውጊያ ጽንፈኛው ኃይል በሁሉም አቅጣጫ እየተቀጠቀጠና ከፍተኛ ኪሳራን እያስተናገደ ነው ሲል መከላከያ አስታወቀ። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ነው። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራራ ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩት ሲልም አሳውቋል። ጀነራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖ ያለበት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጣጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎች ለአስጨራሽ ጦርነት ተደርጓል። መከላከያ ዛሬ ባጋራው ሪፖርት በዘመቻው ድል እንደቀናው ገልጿል። ዘመቻው የፋኖ ዋና ምሽግ በሆኑ በጮቄና አካባቢ ባሉ የቦቅላ ታዳጊ ከተማ፣ ቀኝ አቦ፣ ገደማላ፣ ደብረ ዘይት፣ አመስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮች ላይ ያነጣጠረ ነው። በእነዚህ አካባቢዎች ጽንፈኛ ቡድኑን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ መበጠስና የህዝብ ደህንነትን ማስከበር እንደሆነ ገልጾ ድል እንደቀናውም አክሏል። መግለጫው እንዲህ ይላል። በሁሉም አቅጣጫ የተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛ ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ ለሙሉ ተደምስሷል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለት ይገልጻል። በመግለጫውም ቀጥልና ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ ለሙሉ ያጣበትን ኦፕሬሽን ነው ብሏል። የድሬዳዋ አስተዳደር እውቅና በሌላቸው የሙዚቃ ኮንሰርቶች ላይ እገዳ ጣለ። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ከአስተዳደሩ እውቅናና ህጋዊ ፍቃድ ውጭ የሚዘጋጁ የሙዚቃ ድግሶችና የትኬት ሽያጮች በጥብቅ የተከለከሉ ናቸው ሲል አስታውቋል። በተለይም መጪው ሐምሌ 18 ቀን 2018 ዓ.ም ሊካሄድ ታቅዶ የትኬት ሽያጭ እየተከናወነበት የሚገኘውን የኮንሰርት ዝግጅት በመጥቀስም ህብረተሰቡ ራሱን ከገንዘብና ከጊዜ ኪሳራ እንዲጠብቅ ሲል ነው የገለጸው። አስተዳደሩ በዚህ ህገወጥ ተግባር ላይ የተሰማሩ አዘጋጆችም ሆኑ ለዝግጅቱ ቦታ የሚያከራዩ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ ያሳሰበ ሲሆን መመሪያውን ተላልፎ በሚገኝ በማንኛውም አካል ላይ ጥብቅ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ታጥረው የተቀመጡ መሬቶች ላይ በሚቀጥሉት 2 ወራት ውስጥ እርምጃ እንደሚወስድ ከንቲባ አዳነች አቤቤ አስጠነቀቁ። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት በማካሄድ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወሰድ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን የገለጹት ለተከታታይ 3 ቀናት ሲካሄድ በነበረው የከተማ አስተዳደሩ የ5 ዓመታት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። ከንቲባ አዳነች በገለጻቸው አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳትሆን ከዚህ ቀደም መግባባት ላይ ደርሰናል ካሉ በኋላ ይህንን ስምምነት ጥሰው ድጋሚ አጠራጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ ዕድል ሊሰጣቸው እንደማይገባ በአጽንኦት ተናግረዋል። የወጡ ህጎችና ደንቦች መሬት ላይ እንዲተገበሩ በማድረግ የለሙ መሰረተ ልማቶችን በተገቢ ሁኔታ ለተፈለገው ዓላማ እንዲውሉ እየተደረገ መሆኑን አስረድተዋል። በመድረኩ ላይ በከተማዋ የሰላምና ደህንነት ሁኔታ ዙሪያ ማብራሪያ የሰጡት ከንቲባዋ በአዲስ አበባ ምንም አይነት የደህንነት ስጋት ሳይፈጠር በርካታ ሀገር አቀፍና ዓለም አቀፍ ሁነቶች በሰላም መጠናቀቃቸውን ገልጸዋል። ይህ የህዝብን ሰላም የማስከበር ስራ ማህበረሰብ አቀፍ በሆነ መንገድ መከናወኑ ትልቅ እድገት የታየበት በመሆኑ ተጠናክሮ መቀጠል እንዳለበት አመልክተዋል።
በሌላ በኩል የከተማዋን የገቢ አሰባሰብ ስርዓት ለማዘመን የተከናወኑ ስራዎች ውጤታማ መሆናቸውን ከንቲባዋ ጠቅሰዋል። የአፍሪካ ኢኮኖሚክ ኮሚሽን ባጠናው ጥናት መሰረት በአፍሪካ መልካም አሰራር አላቸው ከተባሉ 6 ከተሞች መካከል የአዲስ አበባ ገቢዎች ቢሮ በአሰራር ደረጃ አንደኛ መውጣቱንና ለሌሎች ሀገራት ጭምር ልምድ የሚያካፍልበት ደረጃ ላይ መድረሱን ይፋ አድርገዋል። ከንቲባ አዳነች አቤቤ አክለውም ከዚህ ቀደም በጤናው ዘርፍ በርካታ ወቀሳዎች ይቀርቡ እንደነበር አስታውሰው አሁን ላይ ግን የሕክምና ባለሙያዎች የሚያሳዩት የሙያ ስነ ምግባርና ሰብአዊነት በከፍተኛ ደረጃ መሻሻሉን ገልጸዋል። ባለፉት 5 ዓመታት የተከናወኑ የጤና አገልግሎትና የመሰረተ ልማት ማስፋፊያ ስራዎች ከዚህ ቀደም ከተሰሩት ጋር ሲነጻጸር በእጥፍ እንደሚበልጥና ይህም በሳይንሳዊ ትንተና በአልጋ ቁጥር በሕክምና መሳሪያዎች አቅርቦትና በተቋማቱ ይዘት የተረጋገጠ መሆኑን በማጠቃለያ መድረክ በመኖሪያ ቤት ኪራይ ውል ላይ የተከለከሉ ዋና ዋና ተግባራት ይፋ ሆኑ። የአዲስ አበባ ከተማ አስተዳደር የቤት ልማትና አስተዳደር ቢሮ በመኖሪያ ቤት ኪራይ ውል ላይ አፈጻጸም በአከራዮችና በተከራዮች ዘንድ የተከለከሉ ተግባራትን አስመልካች መረጃ ይፋ አድርጓል። እንደ ቢሮ ማስታወቂያ በሁለቱ ወገኖች መካከል በሚደረግ ማንኛውም የመኖሪያ ቤት ኪራይ ውል ውስጥ የሚከተሉትን ድርጊቶች መፈጸም በሕግ የተከለከለ ነው። በሕግ የተከለከሉ ተግባራት መካከል ያለ ውል ማከራየት፣ የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት፣ የጊዜ ገደብ ማሳለፍ፣ በአከራይ ወይም ተከራይ ቸልተኝነት፣ የኪራይ ውሉን በአዋጁ የተቀመጠውን የጊዜ ገደብ አሰልፎ ማስመዝገብ፣ ውል አለማደስ፣ የመኖሪያ ቤት ኪራይ ውል እድሳትን በወቅቱ አለማስመዝገብ፣ ሕገወጥ የዋጋ ጭማሪ፣ በአዋጁ ከተፈቀደው አግባብ ውጭ የቤት ኪራይ ዋጋ ጭማሪ ማድረግ፣ ያለ ጊዜው ከቤት ማስወጣት፣ በአዋጁ ከሚፈቀደው ውጭ የውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት፣ ያለ ማስጠንቀቂያ ውል ማቋረጥ፣ በአዋጁ የተቀመጠውን የማስታወቂያ ወይም የማስጠንቀቂያ ጊዜ ሳይሰጡ ውል ማቋረጥ፣ ከመጠን በላይ ቅድመ ክፍያ መጠየቅ፣ በአዋጁ ከተቀመጠው መጠን በላይ የቅድመ ክፍያ አድቫንስ እንዲፈጸም ማስገደድ፣ በጥሬ ገንዘብ ክፍያ መፈጸም፣ የቤት ኪራይ ክፍያን በባንክ ወይም በሌላ ኤሌክትሮኒክ ዲጂታል መንገድ አለመፈጸም፣ ቤትን ያለ አገልግሎት ባዶን ማስቀመጥ፣ ቀደም ሲል ሲከራይ የቆየ የመኖሪያ ቤት ወይም ግንባታ ሙሉ በሙሉ የተጠናቀቀ አዲስ ቤትን ያለ አገልግሎት እንዲቀመጥ ማድረግ፣ ሐሰተኛ መረጃ ማቅረብ፣ በአዋጁ ለአከራይ የተሰጠውን ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይም ማስረጃ ማቅረብ ናቸው። እንባ ጠባቂ ተቋም ከቀረቡለት አቤቱታዎች መካከል 84% የሚሆኑት በመንግስታዊ ተቋማት ላይ የቀረቡ እንደሆኑ ገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በተጠናቀቀ የ2018 በጀት ዓመት ከቀረቡለት አቤቱታዎች መካከል 84 በመቶዎቹ በመንግስት ተቋማት ላይ የቀረቡ እንደሆኑ አስታውቋል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ እንደገለጹት በበጀት ዓመቱ በአጠቃላይ 1867 አቤቱታዎች በ45189 ሰዎች ቀርበዋል። ከነዚህ አቤቱታዎች መካከል 1571 ወይም 84.5 በመቶ የሚሆኑ በመንግስት ተቋማት ላይ የተመሩ ሲሆን ቀሪዎቹ 296 አቤቱታዎች በግል ድርጅቶች ላይ የቀረቡ መሆናቸው ተገልጿል። አቤቱታዎቹ በስራ፣ በጡረታ፣ በይዞታና በካሳ ጥያቄዎች ዙሪያ የሚያጠነጥሩ መሆናቸውንም የተቋሙ ዋና እንባ ጠባቂ አስረድተዋል። ተቋሙ አቤቱታዎችን መሰረት በማድረግ ምርመራዎች የሚያካሂደው ተቋሙ እስካሁን ከ2017 በጀት ዓመት የዞሩ 282 መዝገቦችን ጨምሮ በ1104 መዝገቦች ላይ ምርመራ አከናውኗል። በዚህም 72 አቤቱታዎች መፍትሄ ማግኘታቸውን፣ በደል መፈጸሙ ተረጋግጦ በድርድር 178 መዝገቦች መፍትሄ ማግኘታቸውን እንዲሁም ለ184 መዝገቦች የመፍትሄ ሀሳብ መሰጠቱን ወይዘሮ ስመኝ ተናግረዋል። ተቋሙ ልዩ ትኩረት የሚሹ የማህበረሰብ ክፍሎችንና የአስተዳደር በደልን መከላከልን በተመለከተ ቁጥጥር እያደረገ ሲሆን በሂደቱም ለሚመለከታቸው አካላት ምክረ ሀሳብ መስጠቱን ዋና እንባ ጠባቂዋ ገልጸዋል።